ሰላም እንዴት ናችሁ? ዳይ ስሪ ባሌ ሮቤ። አሁን ዛሬ ደግሞ ከተማ ውስጥ ነው እንግዲህ እግዚአብሔር ይመስገን ከተማ ውስጥ ነው ያለነው። ኋላ እንዳያችሁት ዛሬ አርጋ ላይ ረጠል ነው እና ጋይስ እንግዲህ ዳይ ስሪ ተገናኝተናል መተናል ባሌ ነን። አረ ብቻ ራፕ ጀምርኩ ማምራት ልዩት ብቻ ባሌ ሮቤ ከተማው ግን በጣም ደስ ይላል። እግዚአብሔር ሆነ ያምራል። በጣም ቆንጆ ነው። ግን ውስጡን አላየንም። ወደ መሀል ከተማ አልገባንም። መጣን ወደ ሆቴላችን የገባነው እና አንድ ሰዓት ተነስቻለሁ። ለምን እንደተነሳው ልንገራችሁ። ዛሬ የምንሄድበት ቦታ በጣም ከባድ ቦታ ነው የምንሄድበት። ስለዚህ ጋይስ ምን ትላላችሁ መሰል? ምንም አትሉም። ቁጭ ብላችሁ የምታዩት እናንተ ብቻ። ዛሬ በጣም አሪፍ ቦታና በጣም ብርድ ቦታ ነው የምንሄደው። በጣም ከፍታ ያለበት ቦታ የምንሄደው እንደተባለው ማለት ነው። ብቻ በዛ ነው የተነሳ ነው። ዳይ ስሪ እንግዲህ ያበደና ቤንግ በሆነ ነገር እንመተናል። ብቻ ኮሜንት በደንብ ጻፉ እንጂ ጋይስ። ዴይ ዋን ላይ ፖስት ያደረኩት ብዙም እንትን አላለም እና ኮሜንት አስተያየታችሁን እየነገራችሁን እዚህ ቦታ ባሌ ከተማውን እንግዲህ እስቲ ለማየት እንሞክራለን። እውነት ለመናገር ከተማውን አላየሁትም፣ ግን ለማየት እንሞክራለን። ደስ ይላል። የሆነ ያለው ነገር በጣም ደስ ይላል። ብቻ ድሩን ካገኘው ከተማውን ዞር ብለን እናያለን። ድሩን ካይለን እንግዲህ ያለውን ነገር እናያለን ማለት ነው። በጣም ደስ የሚል ኤክስፒሪየንስ ነው እየወሰድኩ ያለሁት ጋይስ። እግዚአብሔር ነው እንኳን ዩቲዩበር ሆንኩኝ ያስባለኝ ቦታ ነው እየሄድኩ ያለሁት። እግዚአብሔርን ነው የምላችሁ። በጣም ደስ ይላል። ግን ያው መንገዱ ቢሰለችም ደስ ብሎኛል። አልጋ አግኝተን ለጥ ብለናል። በረምብ የተኛሁት ፊቴ ራሱ አይታችሁ ተስማምቶት ነው ራሱ አይኔ ያበጠው እና ጋይስ እንግዲህ ዳይ ስሪ ላይ ዘና እንደምትሉ ደግሞ ተስፋ እናደርጋለን። ባሌ ደግሞ ያላችሁ ሰዎች እንዴት ነው? ሰላም አትሉንም ወይስ አንታወቅም? ባሌ ላይ እግዚአብሔር በጣም ትልቅ ከተማ ነች። እኔ እንደውም እንደዚህ አልጠበቅኩም። በጣም ትልቅ ከተማ ነች። በጣም ያለው ነገር እንገናኛለን። ይመቻችሁ። ሰብስክራይብ እና ምንድነው የማታደርጉት? እግዚአብሔር 40 ሺህ ነው ሰብስክራይብ ማንገባው ጋይስ። 50 ሺህ ስንገባ እኮ ዓለምን እንዞራለን። ምን ይታወቃል? ብቻ ሰብስክራይብም እያደረጋችሁ እድሉን ያገኘነው ጥርሳችንን ሩስ ቢዝ ነው ሻወር ቤት ስልክ ነው እያስተጋባን ይቀጣል። ጓንት እዚሁ እንገዛለን። የት እንደምንሄድ ቦታውን እንጠይቀው። የት ነው የምንሄደው? አሁን ቀጣይ የምንሄደው ወደ ሰነቴ ያለ ሰነቴ እንሄዳለን። ከዛ ቱሉ ዲምቱ ማለት ሰከንድ ሃይስት ማውንቴን ነው ከኢትዮጵያ ከራዝሽን ቀጥሎ ትልቁ ተራራ ማለት ነው። ከዛ በኋላ እሱን እንደጨረሰን ወደ ሀራና እንወርዳለን። ግዴታ ጓንት ያስፈልጋል እያሉ ያስፈልጋል። ካገኘ በጣም ነው ይበርደው። ባሌ ሮቤ ትንሽ ወክ አደረግን፣ ግን ትንሽ ነው ያደረግነው። በስማን ትንሽ ይውት ጓንት ፍለጋ ነበር የወጣ ነው። ሱቆች እንትን የለም። ጉዟችንን ጀምረናል። ላይ ከፍታው ስንት ነው? 4377 አሁን የምንሄድበት ማለት ጋይስ ብለው እግዚአብሔር እንደዚህ ትሪፕ እኔ በጣም ተመችቶኝ አያውቅም። ማርያም ያ የስ የከፍታው ጫማ ሲለካ ሰማሁ አትሰማም? አሁን 44 ጫማ አብራሽ አንድ ላይ እንገባለን። እሺ የሚያመልጠኝ ነገር ስላለ የመጀመሪያ ከተማ ነች። ሙስሊም ክርስቲያኑ ተወደው የሚኖርበት ከተማ ነች። በጣም ባሌ ጎባ ምንድን ነሽ ያልከኝ? የመጀመሪያው ከተማ ነች ባሌ ላይ ማለት ባሌ ላይ እና አንቆምም ነው ባሌ ጎባ ጋይስ ባሌ ጎባ ነው ገብተናል። እንግዲህ ባሌ ጎባ
በስመ አብ ውይ አገር እያየን ነው። እዚህ ጋር ደግሞ ሐውልት አለ። ኮሮች የብሩክ ኒውስ ሀገር ነው ተብለናል። ያው በጣም ደስ የሚል ቦታ ነው። በስመ አብ ደስ ሲል እግዚአብሔር ውይ አረረረረ ስማም ጋይስ ጓንት ፍለጋ ነው እየዞርን ያለነው። አለን ያው ሱቅ እዚህ ነው። ጓንት የቱ ጋር የምናገኘው? ጓንት የእጅ ጓንት። እሺ መስፍኔ ጋር ጠይቀን እንምጣና እና ጋይስ እንግዲህ ሰላም ነው። እንዴት ነው? አለን የለም ሱቅ አለ። ቆይ እዚህ ጓንት አለ እንዴ? ሱቅ ጓንት አለ እንዴ? ወይ ጓንት አለ? አዎ አለ። አይደለም የለም። እኔ እናንተ ነበር ቀስ አንድ ሌላ 150 ብር 100 ብር ነው 50 ብር ጨምር። እሺ ስስ ነው ግን ይታያል። አንተ 150 አንተ ገሰናል። በቃ አሁን የቀረ ምንም የለም። የፊት ማክስ እስቲ እቺኛው እዚህ ጋር ያለችው አይደለም እንደ ፊት የሚደረግ ሽርጥ ገዛው፣ 2 ጓንት ገዛው። 2 ነው ማድረገው እና ብርዱ በጣም ስለሚበርድ ሽርጥም ገዝቻለሁ ፊቴን ለመጠምጠም። ካሌ ጎባ በጣም ደስ ትላለች። አሪፍ ነች። ማርያምን አየሯ በጣም ደስ ትላለች። መኪና ያያችሁ ካሌ ጎባ እቺን ትመስላለች። በቃ አሁን ጉዟችንን ልንጀምር ነው። በጌታ ስም ጋይስ አገር ኢትዮጵያ ኧረ በስመ አብ ዋው በስመ አብ ኧረ የምድር አቀማመጡ እንዴት ነው? አቀማመጡ ነው ይሄ እንደዚህ ቁጭ ላይ ያለው መቶ ኧረ ሲያምር ወዱ ሁለተኛው ሁላንድ የምንለው ነው። ዛፎች አሉ ተካባቢ። ሶስተኛው ይሄ ፓርቷል ባይ ፓርቶ ወይም ደግሞ 4 ሺህ ላይ አራ በኢትዮጵያ ሁለተኛ ለአፍሪካ ሶስተኛ የምንለው ሰነድ ፕላቶ። አራተኛው ባላ ምንድነው ሀራና ፎረስት ሰከንድ ላርጀስት ፎረስት ኢትዮጵያ ሀራና ፎረስት የምንለው ነው። እንግዲህ እነዚህ አራቱ ግዛቶች ዞኖች የራሳቸው ዋይልድ አኒማል ወይም ደግሞ በአካባቢ የሚገኙ ዱር እንስሳዎች እንደዚህ ወፎችና ቬጂቴሽኖች አሉ። ከዛ ውስጥ አንዱ ይሄ ነው ሰነድ ፕላቶ የሚባለው። አሁን ከዚህ በኋላ ወደ ላይ ይወጣል ነው እዚህ አካባቢ 3800 ይሆናል። ወደ 4377 የኢትዮጵያ ሁለተኛ ተራራ ላይ ይወጣለች። እዚህ አካባቢ ብዙ ወፎች አሉ። የምታዩ ደግሞ እዚህ አካባቢ ቬጂቴሽኖች አሉ። ሌላ ቦታ ማይወጡ እነዚህም ብቻ ሳይሆን ብዙ ወፎች አሉ። ሀገራችን ውስጥ ብቻ የሚገኙ በዚህ አካባቢ የሚታዩ እንዲሁም ከውጭ የሚመጡ ረጅም ማይግሬት አድርገው ከአውሮፓ እስከ አፍሪካ። አይ ጋይስ አሁን እየገባን ነው ወደ ፓርክ እየገባን ነው እና እዚህ ጋር የግሩፕ ፎቶ አላችሁ ተብለን እንዴ ነው ሰብስክራይብ ያደርጋችሁ። አይ ጋይስ እንግዲህ አሁን ሰነቴ ደርሰናል። ሰነቴ ፓርክ መኪና ዘን አሁን በእግር ነው የምንሄደው ከዚህ በኋላ
በእግራችን እንግዲህ እንወዝወዘው። ግን ቦታው በጣም ነው የሚያምረው። ከአፍሪካ ነው ስንተኛ ፎቅ ላይ ነው ያለነው? ማነው ፎቅ ተራራ? ከአፍሪካ ሁለተኛ ላይ ከኢትዮጵያ ሁለተኛው ተራራ ላይ ነው ከፍታ ያለ ነው። 4000 ስንት 4377 ከፍታ ላይ ነው ያለ ነው። እና ጋይስ ከዚህ በኋላ እንዳለ በእግር ነው ይሄን ተራራ እነዛም እዛም እየመጡ ነው። እዚህ ጋር አንዴ ተመስገን ጋይስ። እንግዲህ አሁን ደከመኝ ማረኝ እና ፎቶም ተነስተናል። ይሄ የጤንነት መፈተኛ ቦታ ነው። ጤነኛ ከሆናችሁ አሪፍ ነው። ጤነኛ ካልሆናችሁ ልባችሁ ይመታል ብሎ ነበር። ልቤ እየመታ ነው። ጤነኛ አይደለም መሰለኝ። ልቤ እየመታ ነው። ኧረ በመድኃኒዓለም ወደክ ነው ያው ምን ሄዶ እዛ ጋር ነው። በቃ ጋይስ እንግዲህ ይደክሞኛል። ከዚህ በኋላ እዛ እንገናኛለን። አይ ጋይስ እንግዲህ አሁን ደርሰናል 4377 ነው ኪሎ ሜትር ይሆናል ጋይስ። ዩ ጋይስ ወይ ጋይስ እንግዲህ አሁን እዚህ ደርሰናል። በጣም ጎበዝ ናችሁ፣ ምንም ሳትሆኑ መምጣታችሁ የተባለ ነው። ሁላችንም እዚህ ደርሰናል ጋይስ። እዛ ጋር ሂጂ በኢየሱስ ስም በጌታ ስም በስመ አብ ጋይስ እንዴት እንደሚያምር ይት ወይ በጣም ነው የሚያምረው። what ወንበር ይዘህ እዚህ ጋር እየተመሰጥኩ ነው። 4377 ከፍታ ላይ ነው ያለነው እና ከዚህ ቪው ጋር ዩት ጋይስ እንዴት እንደሚያምር እግዚአብሔር አያምር። ስሪ በጣም ነው ደስ የምትለው ባሌ ሮቤ ላይ ስሪ ላይ እኔ እንጃ በጣም ተመችቶኛል። ነጋ አሪሽዳ ነንጃለዳ በጣም ደስ ይላል እግዚአብሔር እና እሷ ካሜራ አሪፍ ነች። ብርድ ደግሞ በጣም ነው ይበርደው፣ ግን የመጣችሁበት ሰዓት በጣም አሪፍ ሰዓት ነው። ጊዜው እቺኛው ዛሬ በጣም አሪፍ እንትን ነች ተብለናል። እድለኛ ነን እንጂ አንችለውም ነበር ተብለን ነበር። ቮሚት ያርግሽ ቅዝቅስ እግዚአብሔር ቮሚት ያርግ ነበር። እሺ አንድ ግሩፕ ፎቶ እነሳለን ጋይስ። ቪው እዚህ ጋር አለ። በቃ ከዚህ በኋላ ያለው ብርዱ መጥቷል። አሁን ጋይስ እንግዲህ ግሩፕ ፎቶ ተነሳ ነው። አንዴ ግቡ ቴንክ ዩ ጋይስ። እንግዲህ አሁን ውረዱና ምንድን ነበር ያለው? ፊል እናድርገው። ለበሰባ አቦል God damn it shit በስመ አብ አንተ ወድቄ ነበር። እግዚአብሔርን ጋይስ ደስ ሲል በኢየሱስ ስም እዩት ጋይስ። ኧረ ባሌ ወደ ላይ እስከዛ yes ኧረ ጋይስ እግዚአብሔር አይጠገብም። አሮጥም የማን ለምን
እኔ ምንድን ነኝ? ጀምረው ደስ ሰይና ና መጣች አይታ መጣች። እኔ ምንድን ነኝ? ነይ እንጂ ራስሽን ቆይ አታግይ። ቆይ 1 2 3 ኧረ ወይኔ አታቆርቃለህ። መኪናው ግን አይታይም። ባይዘው እግዚአብሔር ይመስገን እንደዚህ አርገ ባሌ ሮቤ እንዴማ ይመቻችሁ። አንተ ትወርቃለህ። አሮን ትወርቃለህ። This is Erika Arborea. ጋይስ በዚህ ውስጥ ልንገባ ነው። Biya biri irratti. Akka margaati qolle. እንትን ብቻ ሆነ እኮ የእውቀትን የሆነ አሁን Guys, this is we call it Erika. Erika jedhama. የባሌ ማውንቴን ወይም ደግሞ የሃራና ቤልት ኤሪካ ቤልት ጀናኒ ለፈ ከና አካይኒ ወኖን ታኒ ጎርፍ ምናምን እንትን እንዳይል በደንብ አርጎ የያዘ ነው። ግን ሌላው ለየት የሚያደርገው ኤሪካ በአውሮፓ በአልፕስ ወይም ደግሞ ጣሊያንና ስፔን መሀል ያለው ተራራ ሌላ ሀገርም ይበቅላል። እንደ ሳር ነው የሚበቅለው ሌላ ሀገር ላይ። ለምሳሌ ስለምን ቢከፍት ታዩታላችሁ። ቡሽ ነው ተራራው ላይ በጣም ቡሽ ነው። ግን እዚህ እንደ ዛፍ ነው የሚበቅለው እና ዛፉ ካያችሁት እንደ ጃኬት አይነት እንትን አለ ባቆጥላው ላይ የሚበቅለው እንደዚህ እንደ ዛፍ መብቀሉ ስለ ኤሪካ የሚያመሰግኑ ላይ ይሆናሉ። ሌላ ሀገር ላይ እንደ እንትን አከመርጋት እንደ ሳር ነው። ቆንጆ ፊልም መስሪያ ቦታ ነው። ከዚህ በፊት ብዙ ሰዎች መጥተው እዚህ ዶክመንተሪ ሰርተዋል። ለምሳሌ እንደ ልጅ ሚካኤል እንደነ ዲቃ ምናምን እዚህ መጥተው የሰሩት የዘፈኑ ዶክመንተሪ አይታችኋል እንዴት እንደሚያምር። እሱ ለየት ያደርገዋልና ኤሪካ ዞን ይባላል። ወርዳችሁ ፎቶ መነሳት ትችላላችሁ። እንደዚህ እና ኤሪካ ናለን በጣም ያበደ ነው ይሄ ኤሪካ ነው። ኤሪካ ጫካ ነው። ምንድነው ይሄ አልጌ ምንድነው የሸፈናቸው? ዛፎች ተፈቀኝ ግን አሁን እንዴት ነው የሚወረደው? ግን ሞራ ግዴታ ነው እንዴ? ዋናው ልስ እሺ ና በዚህ ነው ዳንኤል ነው በዚህ ነው እንልኩ ነው በዚህ ነው ምትከዱ አታዱ አንተ እንዳትወርቀ እንዳትወርቅ Let's go. እንዳትወርቅ ወርዳልና መጀመሪያ ወደ ይመችህ እሺ እንዳ እየጠራ ነው በቃ ወረታቸው ምትል በዛም ተጣው እንግዲህ እንዴት ነው ቦታው የሚያምረው ጌታስ በስመ አብ ልጅ ሚካኤል የሰራበት ቦታ ነው። ጋይስ እንዴት ነው የሚያምረው በስመ አብ አሁን አረና ፎሬስትን ኤሪካን አልፈን ሪዳ ደርሰናል። ሪዳ ደግሞ የሚታወቀው በጎመን በቂጣ ነው ከማር ጋር እሱ እንበላለን። ገርም ምግብ ነው። ትወዳላችሁ? እሺ አገጨ ገጭ እንዳላችሁ እንግዲህ አሁን ጎመን በቂጣ እውነትም ጎመን ብቻ ነው ጋይስ፣ ጎመን ብቻ ነው። በስመ አብ በጣም ነው የሚያምረው። እኛ እዚህ ጋር ምን ነው
ጋይስ ጎመን በማር እዚህ ጋር ማር አለ አያችሁ ጎመን በማር እዩ ማሩን እዚህ ጋር ምን አይነት ማር እንደሆነ በስማ እዛ በጣም ድል ወይዘው አሰቃየ አሁን ሳልክ ነው ተጠቅስኩላችሁ አም ሶሪ ፊውሪ ጎመን በጣም እንጂ ጋይስ እግዚአብሔር ጎመን በማር ነው የሚበላው እዚህ እንዴ አልገረማችሁም ግን ጎመን በማር እኔ ምን አይነት ይወጥ ደግሞ ማሩ ማለት ማር እንዳይመስላችሁ ይኸው ጋይስ ይኸው ማሩ ምን አይነት ማር እንደሆነ ምን እንትን አይደለም አይቀሽልሽም ደግሞ ዝም ብሎ የሚበላው ይደግም ቁጢ ባለ ቡና አንጋፋ ቡና ቁጢ ይባላል ጋይስ እሺ የዚህ አካባቢ ቁርጥ ሻይ ዘፈን አለ ስለዚህ አካባቢ ዘፈን ያኔ ሻራጭ ዋንጣልኝ ስለዚህ አካባቢ ዘፈን ሙዚቃም ታውቃለህ ሻይ ባዶ የለም እንዴ ጋይስ ይሄን ጣም አውቀዋለሁ ስኳር በእናትህ በጣም ነው ደስ የሚለው እግዚአብሔር ይሄን ጣም አውቀዋለሁ ይሄ የቡና ቅጠል የለም እሱ ተቆልቶ ከዛ ወተት ላይ ይጨምራል ከዛ ወተቱን ስታፈሉት እንደዚህ አይነት እንትን ነው የሚያወጣው ማለት ነው እና ቁጢ ጣሙ እንደዛ የቡና እንትን ነው እንዴ አውቀዋለሁ አያቴ ጋር ጠጣ ነበር በፊት አይ ጋይስ እንግዲህ አሁን በልተን ነው ወደገ ነው ወደገ ነው ወደገ እሺ እግዚአብሔር አንተ እኔ እኮ ማንም ሳይቶ ነው ጣብ እንዳትወርቅ ታርጋሽ ከኋላ ማለት ነው 0000 ደግሞ አካባቢው ደስ ሲል በኢየሱስ አያችሁት በስመ አብ እንዴ እያሙሽ በቃ ቀጣይ ቦታ ናኖራቸው በጣም ነው ደስ የሚለው ጋይስ በስመ አብ ኧረ ድንች ሲሲ እንዴ ሲጣፍጥ ድንች በጣም ስንት ነው ደስ ይላል በጣም የሚጣፍጠው በጣም ነው የሚጣፍጠው አራቀለ አይ ጋይስ እንግዲህ ጉዟችንም አሁን እየቀጠለ ነው አሁን ሶፍ ዑመር ነው ያለነው ጉዟችን እዚህ ነው የሚሆነው መጨረሻችን ቀን እንግዲህ ዛሬ ነው ያው ሶፍ ዑመርን በደንብ አሳያችኋለሁ ስመጣ እንግዲህ አልቀረጽኩት ያው ሁሉም ጋር ተመሳሳይ ኮንተንት እንዳይሆን ብዬ ነው ሁላችንም እየሰራን ስለሆነ ስለዚህ ከዚህ ልጀምርላችሁና ዴይ 3 እና ዴይ 4 አንድ ላይ እናደርግላችኋለን ማለት ነው ሶፍ ዑመር እየገባ ነው ጋይስ መግቢያው እዚህ ጋር ነው ከዚህ ጋር ወክ 1 ኪሎ ሜትር እናደርጋለን ማለት ነው እና አካባቢው ደግሞ በጣም ደስ የሚለው ያው ፀሐይ እዚህ ትንሽ ይሞቃል እንግዲህ የዛሬ ጉዟችን ይሄን ነው የሚሆነው ሶፍ ዑመርን እናሳያችኋለን እሱን እንዳለ ኢንጂነር አለማየሁ ጋርዶ እባላለሁ በዞማ ሙዚየም የሶፍ ዑመር ዋሻ ኤንድ ፓርክ ፕሮጀክት ማኔጀር ነኝ አሁን እንደምታዩት መጀመሪያ እዚህ አካባቢ ከሌላ ላይ ቆማችሁበት ቦታ ጀምሮ ምንም አይነት ነገር አልነበረም ጠቅላይ ሚኒስትሩ መጀመሪያ መጥቶ ይሄን ሲጎበኙ ከዛ ቦታ ጀምሮ እስከ ዋሻው ድረስ የምንሄድበት ድረስ በእግር ነበር የገቡት አሁን ይሄ ከተጀመረ በኋላ ብዙ ነገር ተስተካክሎ እንደዚህ ሆኖ እቺ መንገድ ደግሞ በሳቸው ምርጫ ነው የተሰራችው የመጀመሪያ መንገድ ያኛው ነበር ይሄንን የፈለጉበት ምክንያት ይሄንን የምታዩት ስትራክቸር እስከ ጫፍ ድረስ አለ በጣም የሚገርም ውብ የሆነ ስትራክቸር ነው ይሄንን ሰው እንጆይ እያደረገ እንዲሄድ ነው በሳቸው ምርጫ ይሄ እንዲሰራ የተደረገው ማለት ነው ይሄ የምታዩት ድንጋይ ከጉራጌ ክልል በመጡ ልጆች ነው የተሰራው
ድንጋዩ ደግሞ ከዚሁ የተገኘ ድንጋይ ነው ማለት ነው ከባሌ አካባቢ እና ይሄድን ማየት እንችላለን። ስማን በጣም የሚያምረው ጋይስ እና በጣም ነው የሚያምረው ጋይስ እግዚአብሔር በስማ በጣም ነው ኢንጂነሩ ነው እያስጎበኘን ያለ ነው። ራያ አካባቢ የመጡ ልጆች ናቸው ማለት ነው። በአጠቃላይ እዚህ አካባቢ ሙሉ ኢትዮጵያ አሻራ ያለበት ቦታ ነው ሶፍመር ማለት ነው። በደለልና በተለያዩ ፍራሾች የተሞላ ነበረ። ያንን ሙሉ በሙሉ አጽድተን አውጥተናል ከውስጡ ማለት ነው። አሁን በኢሌት በኩል ያለው ፓርት የወብ ወንዝ በዚህ በኩል ነው የሚያቋርጠው። አብዛኛውን ነገር ውሃ ስለሚደርስ እዚህ ጋር ውሃው ይረብሻል። ለጊዜው እዚህ ያለውን ከጽዳት ውጭ ያለውን ነገር አቁመን በመውጫ በኩል ነው እየተሰራ ያለው። ያንን ይሄንን አይተን ስንጨርስ ወደ ኋላ ተመልሰን እናያለን ማለት ነው። በጣም የሚያምር ቦታ ነው። ታምራዊ ቦታ እግዚአብሔር እና ኢንጂነሩ በዚህ አጋጣሚ ጎበዝ በጣም ጀግና ሰው ነው። ማርያም ሳላደንቆ አላልፍም እና በጣም አሪፍ ነው። አያችሁት? በስማም ጋይስ የቤቱ አሰራር በድንጋይ እዛ ጋር በጣም የሚያምረው እነዚህ ድንጋዮች እንዳለ የተገኙትም ከዚሁ ሀገር ነውና እና በጣም አሪፍ ነው። እዛ ጋር ነው የምንገባው ጋይስ ስማ እንዴ ምንድነው አንተ ያንሳ እንዴ ምን አይነት እንስሳ ነው? ቆሟል። አንተ እዚህ ነው የሚገኘው? ህፃን ጦጣ ገና አሁን የተወለደው መሰለኝ። ጋይስ ያ ወጣ ሄደ። የሶፍመር ዋሻ አስጎብኚ ናቸው። እዚሁ ተወልዶ ያደጉ ናቸው። ስለዚህ መግቢያ አንዳንድ ነገር ብለን እንገባለን። እዶና መጀሩኩን አሞ እዶ ከረጉዶ ሶመሪ ያለ ይሄ የሶፍመር መግቢያ በር ይባላል። ትልቁ የሶፍመር መግቢያ በር ይባላል። ሶፍመሮቹን ወጋት ጊዜ ስሊ ሙዳም ሶፍመር በአመት 3 ጊዜ የሚደረግ ባህላዊ ሙዳ ስነ ስርዓት አለ። ሙኒ ዱፍሱን አሞ አሲቲ ሹቢሲ አስታዳ ፊ ደፈቴ አስተር ከዳኤ ኮርመቃሌ ጋለ ጉራኤ ሪኤ ጉራኤ አስተረብን ከዳተኒ ኤገስ አሞ ሰንጌሰኒ ተረባን ጋር አሞ ዳቁ ገሞ ከሰነ ይራን እዚህ የሚከበረው ሙዳው ስነ ስርዓቱ ስጦታ ነገር ተዘጋጅቶ ሃይማኖታዊ ነገር ልመና ፈጣሪን ጸሎት አድርጎ ወደ ውስጥ ገብቶ ስነ ስርዓት ይካሄዳል። ከናፉ አሞ ዴቢያ መልከ ነሞ ከረጉዶ ሶመር ከስ ይራ ከረጉዶ ሶመር ጂቱ ኢዶምን ወጀዱ ከና አማሞ ገረጋሞ ዴና ገረጋሞ ዴቢያ አሞ ገረሞ ቴሶ ሶመሪ ቢሻዌ ላለ ኤገሶልት ዳመና አማሞ መልከነ ከረጉዶ ተነስተን ወደ ሶፍመር መግቢያ እንገባለን። ሶመር ዋሻ መግባ ጨርሰን ስንመጣ የሶፍመር መቀመጫ በርጩማ ሶፍመር የምትባለው አብዛኞቻችሁ ስለ ሶፍመር ሰርች ስታረጉ መጨመሪያ የምታገኟት በርጩማ አለች። እሷን አይተን እንወጣለን። አወደ ዋሻ መግባ ከረጉዶ ሶመር ላለ ዱፍ ከረጉዶ ሶመር ላለ ዱፍ ጀነት ወልቲኔ አማሞ እስራ እዶ ከራዮ መኮጆ ከራዮ መኮጆቹ እዶ ከን
Karayo ko mo talaga mo create kurani golat kurani kara ayo mako do bulan tayo mako sangasena akat tikota ስልኬን ራፉ ዳስ ታይም ወደ ምስኪን እንጀኪና ከኑ ስልኬን እሺ በጣም ያላው በስ ቤት ነው የራሱ ቤት ነው ሁሉም ቦታ ቡላንታ አዮ መኮ ይባላል አይቷለች ቦታ ቡላንታ አዮ መኮ ይባላል ቡላንታ አዮ መኮ ማለት የሰው መልጅ ነው ሴት ነው አዮ መኮ ማለት ያዮ መኮ ልጅ ናት የሰው መልጅ ናት በሱ ስም እንጠራችን ቦታ በሱ ስም እንጠራ ቡላንታ አዮ መኮ ባለች ቦታ ቡላንታ አዮ መኮ ቡላንታ አዮ መኮ አዮ መኮ ታካድማለች ማለት ነው። ኦኬ ጸሎት ምናምን ይደረጋል። እዚህ አካባቢ ሰው ስለት ያስገባና በአመት ያ ስለት ከደረሰ ይኸው መጥቶ ማስገባት የሚፈልግም ማስገባት ይችላል። አዎ ምን ስለት ማስገባት የሚፈልግ ሰው ካለ ስለት ጥላኝ ሄደች ፍቅረኛ ትመለሳለች አትመለስም ለምሳሌ እኔ ሶፍመርን አምጣኝ እንደዚህ ሶፍመር ለምቶ ማየት ፈልጋለሁ ብዬ ሰለት ገብቼ ነበር። ስለዚህ አሁን በሬ አምጥቼ ላርድ ነው ማለት ነው። ከዛ ሳምሩን እዚህ ጋር አደርጋለሁ እኮ አሁን እኛ የምንፈልገው ነገር ካለ ሰላም ያልኩ ነው እኮ ነው ከናፉ ዶ አይዋንታ ለፈጣሪ አሜን 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 ዶ አዳቲ ዶ ሴናቲ ዶ ወሬጋቲ ዶ ወሬቲ ስናምር ከሱ ዶሌ ኮፍቴ ቢቡጭቴ ቢበከገል መጌትሮ ቢስናጎ ስናጎ ሰረቢ ሀጃ ሜሱ ስናዴሙ ማግረቡም ቢሃጋው ማግረቡም ቢሃጋው ማግረቡም ቢሃጋው ናፉ ኢመለ ከነ ከራ አባብሪ ዲባት ከዚህ እንግዲህ ምርቃቱ ሁላችሁም ጋር ይድረስ። ያያችሁ ሰዎችም አሜን በሉ። በስመ አብ ያበደ ነው። ቱብሩ እዚህ ጋር ያለው በስመ አብ ያውና ጋይስ የትኛው ምሳ የበላንበት ወይ ቫሊ አቤራ ኦኬ ይሄንን ኬፕ አቋርጦ እስከ ሶማሌላንድ ሄዳል። ሶማሌ ሲደርስ መሬቱ ይገባል፣ ይሰፍጣል። ስማጉን ተፈጥሮ በጣም ነው የሚገርመው ጋይስ። እንግዲህ አሁን ይሄን እያያችሁ መቼም ሰብስክራይብ አላደረግም እንዳትሉ እግዚአብሔር ይሄ ድንቅ የሆነ ቦታ እና ሰብስክራይብ እያደረጋችሁ አሁን ሌላ ቦታም እየሄድን አሳያችኋለሁ ማለት ነው። በጣም ደስ የሚል ቦታ ነው። ተፈል ልንወጣ ነው። ጋይስ በጣም ስነት አለ። ሰው ግን እንዴት ነው መዋኘት ይችላል? እዚህ ያው ዋኛል በጀልባ ሲዋኛል መዋኘት ካወቅቱ ይችላል። ኦኬ አውስት ንግባ ኑ እዚህ አለው አይደለም ዋኛ ጋር ነው ጋይስ እንግዲህ ቅድም ዋሻ ውስጥ አልገባንም። ገና ደግሞ የሚታይ አለ። በጣም እንደዚህ ነው ማለት ነው። ገና ወደ ዋሻው እየገባን ነው። ሰው የሰራው ነው ይመስላል።
በስማ ሰው ነው እንዲሰራው እንዴ? ብዙ የሰው ንክኪ አለበት። ያንን ደግሞ በትክክል አሁን እያረጋገጥን ነው። ፔንቲንጎች አሉ እዚህ አካባቢ ስልጣኔ እንደነበረ የሚያሳዩ ጊዜ ኖሯችሁ ባሳያችሁ በጣም ደስ ይለኛል። ከዚህ ወጣ ትላለች ሎጁ አካባቢ ማለት ነው። ምን ያህል 7 ኪሎ ሜትር አካባቢ ነው። አንደኛ ይደክማቸዋል ዛሬ ማለት ነው። መለስ ትንሽ ከበድ ትላለች እንጂ ያንን አይታችሁ ፕሩፍ ብታረጉልኝ በጣም ደስ ይለኛል። ብዙ የሰው ንክኪ ያለበት ነው። በትክክል ያ ነገር እንዳለ ብዙ ማሳያዎች አሉ ማለት ነው። እንዴት ጠፋ ሰው ታሪክ የሚያቅሰው አለ እየተገኘ ነው እኮ አሁን እየተገኘ አልተደረገም ማለት እንደዚህ ዲፕሊ አሁን ብዙ ጥናት እንዳናደርግ አንደኛ ይሄ አይደለም እስከዚህ ድረስ እስከዚህ ድረስ ይሞላል። አሁን የዋሻ ኢሌት ነው ይባላል። የዋሻው መግቢያ ማለት ነው። መውጫውን በዚህ ወጥተን ታች ቅድም ከቆማችሁበት ኬላ በታች ወደ ታች እንሄዳለን። ገና ባለፈው ሲያስተዋውቁት የነበረው ዋናው እሱ ነው። ግን የሶፍ ዑመር መግቢያ ድሮ ሰው የሚያውቀው ይሄንን ነው። እሳቸውም ሲሉ የነበረው ማለት ነው። ይሄንን ውሃው አላሰራ ስለን አጽድተን ነበር። እንደዚህ አይደለም። ቪዲዮ አሳያችኋለሁ። ጽድት ብሎ ውሃው ግን ሲመጣ ክረምቱ ከዚህ ወገብ በላይ ነው የሚሞላው። ስለዚህ እዚህ ውስጥ ምንም አይነት አክቲቪቲ ግድቡ እስከሚሰራ ድረስ መስራት ስለማይቻል ነው ወደ አውትሌቱ ሄድ ነው ማለት ነው። ኦኬ ጋይስ የሆነ ነገር ላሳያችሁ። በስመ አብ እዩት፣ ከላይ እዩት። ወደ ላይ እንትን ያለ ይመስላል ግን ክብ ነች ለዚህ ይሄኛውን ሰው ነው እንደሰራው ሰው ነው የሰራው። በስመ አብ በአመት 3 ጊዜም ይደረጋል። እዚህም ድሬ ሼህ ሁሴንም ማለት ነው። ድሬ ሼህ ሁሴን ጨርሶ ሲመጡ እዚህ ነው የሚመጣ። ይሄው የሼህ ሁሴን መቀመጫም እዚህ ፓርትነር ናቸው ማለት ነው ሁለቱም። እና አበልቃሲም ደግሞ የአበልቃሲም ዋሻም ሌላ ቦታ አለ ባይዘ እሱን ወደፊት ታያላችሁ። እነዚህ 3ቱ ሰዎች ፓርትነር ናቸው በጋራ 45 አመት። ይሄ ቦታ አሁን ማብራት ስላበራን እንጂ በጣም ድቅድቅ ጨለማ ነው። 45 አመት እዚህ ጋር ቁጭ ብሎ ስለ ሀገር፣ ስለ ሰላም፣ ስለ ሁሉም ነገር፣ ስለ ሀገሪቷ ጉዳይ ጸሎት የሚያደርጉበት ቦታ ነው። ይሄ ፈጣሪያቸውን በጨለማ ውስጥ ሆኖ ተስፋ የሚባል ጨሌ አለ። እሱን እየቆጠሩ እዚህ ጋር ጸሎት ያደርጋሉ። ያቺ ተስፋ ታበራለች ነው የሚሉት እዚህ ያሉት የታሪክ አባቶች እንደሚነግሩን ማለት ነው። እንደዛ ነው ለ45 አመት እዚህ ፈጣሪን ሲለምኑ የኖሩት። የእሳቸው ልጅ አዮ መኮ ደግሞ እሳቸውን ነበር ሰርቪስ የምሰጣቸው ለነሱ ማለት ነው። እዚህ ጋር አገልግሎት ይሰጣል። ኪሎሜትር ቁሳን ከዘኔ ሰዓት ጊዜ ይላል ሁሉ ባለ ባሱሳ ሁሉ ቃሰን ይባል ሁሉ ቃሰን ይባል ተከጀደ ስራ ጀመረ ከረሽ ከናው ሰን ጀመረ ከረ ሁሉ ቃ ጀመረ ከረሽ ከናው ሰን ከራ ያራች አስር ዌብ ጎዲፍ ሶሮሊያና ሞርማ ጎዲፍ ኩራምቦ አምባማለ በከብላት ደገፈራ ሞርማ ጎዲፍ ሞርማ ሳረ ጎዲፍ እንዴ ብለ መስሉ ሻኒ ወዲራ ተማለ asirra mare kilometer jechuun asirraa akka jennee bishaan biyya torba kan qaamurree አይ ጋይስ እንግዲህ አሁን ጨርሰን አይተን እየወጣን ነው። ፎቶ ምናምን ተነስቻለሁ። ብቻ እንዴት ነው ከዚህ ጋር በጣም ሩቅ ይመስላልና ጋይስ በጣም የሚደነቅ ቦታ ነው የመጣሁት። እግዚአብሔርን በጣም ደስ የሚል ቦታ እና እናንተ መታችሁ ማየት ሀገራችሁ ማወቅ አለበት። የሁሉ ሀብት አለን እስከሚባል ድረስ ጋይስ እና በጣም አሪፍ ነው። ጨርሰን እየወጣ በስመ አብ ደስ ሲል በስመ አብ ተአምር እያየን ነው። ያበደ ነው ደስ ይላል። እኔ ደከመኝ አቃተኝ። አሪፍ ትሪፕ ነበር። በጣም
ሄጄ አላውቅምና በጣም ደስ የሚል በጣም አሪፍ በስሪት ትሪፕ በጣም አሪፍ ነበር። በጣም አሪፍ እና ሰብስክራይብ ያደረጋችሁ ኦሮሚያ በጣም ይመቻችሁ። እናመሰግናለን። ይልመድባችሁ። የዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።